ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ያው ሉሉ ዩቲዩብ ቻናል ላይ ለእናንተ ይጠቅማል፣ ያስተምራል የሚለውን ነገር ሁልጊዜም ሼር አድርጋለሁ። እናንተ ደግሞ ላይክ እያደረጋችሁ ብዙ ሰዎች ጋር ደርስልኝ እንድታደርጉልኝ በትህትና ጠይቃለሁ ማለት ነው። እንደዚሁም ደግሞ ከታች ኮሜንት ስር የተሰማችሁን ሀሳብ አስተያየት መጻፍ ትችላላችሁ። ጥያቄም ካላችሁ መጠየቅ የፈለጋችሁትን ነገር መጠየቅ ትችላላችሁ። እኔም ደግሞ ጥያቄያችሁን እመልሳለሁ ማለት ነው። አንድ ሁለት ሶስት ጥያቄዎች አሉ። በቀደም ዕለት በሰራሁት ላይ ኮንትራታችሁን ስትጨርሱ ብዬ በሰራሁት ላይ ጥያቄዎች አሉ። የመጀመሪያው ጥያቄ ምንድን ነው? ከፊል ታገኘሁኝ እንትን ማለት መቀየር እችላለሁ ያላችሁ ሰዎች አላችሁ። ያላችሁና የኮመታችሁ እህቶች አላችሁ። ከፊል ታገኛችሁ፣ አዎ መቀየር ትችላላችሁ። ካንስሌሽን ከነሱ ተቀብላችሁ መቀየር ትችላላችሁ። ግን ከፊል በቀላሉ ሊገኝ አይችልም። አንደኛ ለሀገሩ አዲስ ናቸው፣ ከሰው ጋር አትተዋወቁም። ስለዚህ ግዴታ ወደ ኢትዮጵያ ገብታችሁ እንደገና እንደ አዲስ ተመርጣችሁ ነው ልትመጡ የምትችሉት ማለት ነው። ሁለተኛውና አንገብጋቢው ነገር ደግሞ ምንድን ነው? የፓስፖርት ጉዳይ ነው። ፓስፖርት አገልግሎቱ ካለቀበት ቀራማ አለው ወይ? ፓስፖርት አገልግሎቱ ካለቀበት ቀራማ የለውም ወይም ደግሞ መቀጫ የለውም። በፈለጋችሁ ሰዓት ታሳድሱታላችሁ። ግን አይዲያችሁ እንዲስተካከል ወይም ደግሞ አይዲያችሁ ወረቀታችሁ እንዲታደስ የጋማችሁ እንዲታደስ ፓስፖርታችሁ የታደሰ መሆን አለበት። የት ነው የምናድሰው የምትሉ እህቶችም አላችሁ። ከዚህ በፊትም ሰርቻለሁኝ የፓስፖርት እድሳት የት እንደምታሳድሱ ነግራችኋለሁኝ። ኢትዮጵያ ኤምባሲ ውሰዱ ይበሏቸው። ሰፈራት ኢትዮጵያ ብትሏቸው ያውቁታል፣ ይወስዷችኋል። እዛ ነው የሚታደሰው ፓስፖርታችሁ ማለት ነው። ይህንን ይመስላል የፓስፖርት። ሌላኛው ጥያቄ ደግሞ ፓስፖርት ራሳችንን የምናድሰው በራሳችን ወጪ ነው ወይስ ደግሞ በእነሱ ነው የምትሉት ደግሞ ፓስፖርት የምታድሱት በራሳችሁ ወጪ ነው። የእናንተን ፓስፖርት የማሳደስ ግዴታ የለባቸውም። ግዴታቸው የቃማችሁ ብቻ ነው። የጋማችሁን የማደስ ምን አለባችሁ? ግዴታ አለባችሁ። ገባችሁ? ሌላኛው ጥያቄ ደግሞ 2 ዓመታችን ካለቀ ቀራማ ይገባብናል ወይ? አዎ በደንብ ነው ቀራማ የሚገባባችሁ። እዛ ቤት የማትቀጥሉ ከሆነ አንድም ቀን ማሳለፍ የለባችሁም። ኮንትራታችሁን ከጨረሳችሁ ቀጥታ ወደ ሀገራችሁ ነው እንዳሳፍሯችሁ መናገር ወይም ደግሞ ማሳወቅ ያለባችሁ። ምክንያቱም ለ2 ዓመት ነው የሚታደስላችሁ። ያ 2 ዓመት ካለፈ ወይ የ6 ወር ሊያድሱላችሁ ይገባል፣ ወይ ደግሞ የዓመት ሊያድሱላችሁ ይገባል። እንደዛ ካልሆነ ግን ቀራማ ይገባባችኋል፣ መቀጫ አለው። ልክ አይዲያችሁ ሊያልቅ ወር ሲቀረው ቴክስት ይደርሳችኋል። አይዲያችሁ ሊያልቅ 1 ወር ቀርቶታል ወይም ደግሞ ወር ከ15 ቀን ከሆነ ወር ከ15 ቀን ቀርቶታል ይልና ሜሴጅ ይልኩላችኋል። ገባችሁ አይደለ? ሜሴጅ ይልኩላችኋል። በቃ ሜሴጅ ይደርሳችኋል በእርግጠኝነት በስማ ሰጥታችሁ ባወጣችሁት ህጋዊ የሆነ ሲም ካርድ ካላችሁ ለእያንዳንዱ ነገር በእናንተ ላለው ዙሪያ በእያንዳንዱ ነገር ለምሳሌ በባንክም ከሆነ የሆነ መቀጫም ነገር ተመጣባችሁ ምንም ተመጣችባችሁ በሜሴጅ ያሳውቋችኋል። ገባችሁ አይደለ? ሰሞኑን አሁን ህግ ይወጣል። ምናልባት አስተርጉማችሁ ያላያችሁ ልኖሩ ትችላላችሁ፣ ወይም ደግሞ ያያችሁም ልኖሩ ትችላላችሁ። እኔ ጋር ደርሶኛል። ሁላችሁም ጋር ነው እርግጠኛ ነው የሚደርሰው በሜሴጅ ማለት ነው። የወጣው ህግ ምንድን ነው? እኛ ኢትዮጵያኖች በብዛት ሀጅ የሚደረገው ያኔ ራሱን የቻለ እንትን አለ፣ ራሱን የቻለ የሀጅ ወረቀት አለ። ያንን የሀጅ ወረቀት ሳይዝ መካ ውስጥ የተገኘ ሰው እስከ 20 ሺህ የሳዑዲ አረቢያ ሪያል ይቀጣል። ያ ብቻ አይደለም፣ እስራትም አለው። ገባችሁ? ይሄ እያንዳንዳችን ሜሴጅ ላይ ደርሶኛል። እኔ በግሌ ደርሶኛል፣ አይቼዋለሁኝ። ያላያችሁ ግን ተጠንቀቁ እባካችሁኝ። የሀጅ ወረቀት ሳይኖራችሁ መካ ውስጥ ያላችሁ ሰዎች ሀጅ እናደርጋለን ብላችሁ የሀጅ ወረቀት ሳይኖራችሁ
ሀጅ ለማድረግ ተፍተፍ የምትሉ ሰዎች እባካችሁ፣ እዚህ ሀገር ደግሞ ቀልድ የለም። ህግ ነው፣ ህግ ይፈጸማል። ህጉን አክብሩ። መኖሪያ ፈቃዳችሁም ይበላሻል ማለት ነው። ስለዚህ ህጉን አክብሩ። ሀጅ ማድረግ ከፈለጋችሁ የሀጅ ወረቀት አሰርታችሁ፣ የሀጅ ወረቀት ከሌላችሁ ግን ስብስብ ብላችሁ ተቀመጡ። ህግ ነው። እዚህ ሀገር ደግሞ መፈጸም ካለመበት ይፈጸማል። አለቀ። ሌላው ደግሞ የዚያራ ወይም ደግሞ በጉብኝት ቪዛ መጥታችሁ ሀጅ እናደርጋለን ብላችሁ የምትሞክሩ ሰዎች እናንተ ደግሞ 100,000 የሳዑዲ አረቢያ ሪያል መቀጫ። እናንተም ተጠንቀቁ። በአቋራጭ እንደዚህ እናደርጋለን፣ በአቋራጭ ሀጅ እናደርጋለን፣ በአቋራጭ የሆነ ነገር ሀጅ ሊያደርግ የፈለገ ሰው የሀጅ ወረቀቱን ግዴታ የሀጅ ወረቀቱን መያዝ አለበት። ከዚህ ውጭ ግን ራሳችሁን ችግር ውስጥ እንዳትጨምሩት፣ ራሳችሁን ችግር ውስጥ እንዳትከቱት። የጉብኝት ቪዛ የጉብኝት ነው። ጉብኝት አድርጋችሁ መመለስ ነው። ገባችሁ? የጉብኝት ቪዛ ለሀጅ አይሆንም። ኡምራ ልታደርጉ ትችላላችሁ፣ ግን በሀጅ ሰዓት ኡምራም ማድረግ አትችሉም። ስለዚህ ይሄ ሜሴጅ እየደረሰን ነው። በአሁኑ ሰዓት የወጣው ህግ ይሄን ይመስላል። ሳውዲ አረቢያ ላይ አዲሱ ህግ ማለት ነው። በዚህ ተጠንቀቁ ለማለት ያክል ነው። ሌላ ደግሞ ጥያቄ ካላችሁ ጥያቄያችሁን ኮሜንት ስር ጻፉልኝ። የመለስኩላችሁ ይመስለኛል ሁላችሁንም ማለት ነው። በደሞዝ ጉዳይ የሚሰራው እንትን አለ። እባካችሁ እንግዲህ አላህ ሐቃችሁን አያስበላባችሁ። ተጨቃጨቁ። የለፋችሁበትን የደከማችሁበትን የድካማችሁን ለመጠየቅ አትፍሩ፣ አትሸማቀቁ። ሰርቃችሁ አይደለም፣ ስጦታ አይደለም ስጡኝ የምትሏቸው፣ የሰራችሁበትን ገንዘባችሁን የለፋችሁበትን የላባችሁን ነው እየጠየቃችሁት ማለት ነው። ብዙ እህቶች እኔም በጭቅጭቅ ነው፣ እኔም እንደዚህ ደከመኝ፣ መጨቃጨቅ ደከመኝ፣ ወላሂ ብዙ ኮሜንት አይቻለሁና አላህዬ ሐቃችሁን ያሰጣችሁ እህቶቼ፣ የምር በቃ በአሁን ሰዓት ላይ አላቅም፣ ሁሉም ነገር ከአቅም በላይ ነው ያለው፣ ከአቅም በላይ ማለት ነው። እና ይሄ ደግሞ የላብ ገንዘባችሁ ነው። ምክንያቱም እናንተ ደሞዝ ለመጠየቅ ትፈራላችሁ፣ እነሱ ግን ድብን ያለ ጥፍጥ ያለ እንቅልፍ ላይ ሆናችሁ እናንተን ለመቀስቀስ እናንተ ጋር ለመደወል እናንተን ለማዋከብ አያፍሩም፣ ወይም ደግሞ አይፈሩም፣ አይሸማቀቁም። ስለዚህ እናንተም ደግሞ የሀቃችሁን የላባችሁን በቃ ድክም ስልችት እስከሚላችሁ ድረስ በጣም ዋጋ የከፈላችሁለትን ሀቃችሁን ለመጠየቅ ደግሞ መፍራት የለባችሁም፣ ደፋር መሆን አለባችሁ። ደፋርና ጭስ መውጫ አያጣም ይባላል። ስለዚህ ደፋርና ጎበዝ መሆን አለባችሁ። አይዟችሁ። ደፋር ስትሆን ሁሉ ነገር ይቀላል። የምሬን ነው ብላችሁ ሀታ ስራ ራሱ እንዴት ያልቃል ምናምን ብላችሁ የገመታችሁት ስራ ደፋር ሆናችሁ ጎበዝ ነው ሆናችሁ ተፍ ብላችሁ ትሰሩት እንዴ ምንጊዜ እኔ ነኝ የጨረስኩት እኔ ነኝ የሰራሁት ብላችሁ በራሳችሁ ትደነግጣላችሁ አንዳንድ ጊዜ ማለት ነው። ስለዚህ ደፋርና ጭስ መውጫ ያጣም። ደፋር ሆኑ እላችኋለሁ ውዶቼ። አላህ ይገዛችሁ። አላህ ሐቃችሁን አያስበላባችሁ። አብሽሩ፣ ጠንክሩ። እወዳችኋለሁኝ። ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሌላ ጥያቄ ካላችሁ ኮሜንት ስራ አስታውቁኝ። ጥያቄያችሁን እመልስላችኋለሁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።